ያው ይሄ እነዚህ ሳምንታቶቻችን ከሪፎርሜሽን አንግል ከታድሶ አንግል ከመንፈሳዊ ጤናማነት አንግል ትኩረት ሰጥተን የነህምያን መጽሐፍ እንደ መነሻ በማድረግ አንዳንድ መሰረታዊ የሆኑ ሐሳቦችን መጽሐፉ የትናንትና ታሪክ እንኳን ቢሆን ትናንትና ላይ እግዚአብሔር አምላክ በመሰረታው የኪዳን ስርዓት ውስጥ ነገር ሲበላሽበት ነገር ሲዛነፍበት እንካችሁ ብሎ የሰጠውን አልመሰል በሚልበት ጊዜ እግዚአብሔር አምላክ ወደ ቀደመ ውበቱና ወደ ቀደመ ልክነቱ የእስራኤልን መልክ መመለስ ሲፈልግ ከልጆቿ መካከል በዚህ ሐሳብ ለማሰብ እድል የሚሰጣቸው አንዳንድ ሰዎች አሉት። ክብር ለጌታ ይሁን። ትምህርታችንን ስንጀምር የነገርኳችሁ ነገር ታስታውሱ እንደሆነ ታድሶ ዝም ብላችሁ ስለምትናፍቁት ስለምትፈልጉት የሚመጣ ሳይሆን እግዚአብሔር ሊያድሳችሁ ሲፈልግ አስቀድሞ ሁለት ነገር ላይ ይረዳችኋል። የመጀመሪያው የፈረሳችሁበትን ታዩ ዘንድ ድፍረት ይሰጣችኋል። አንዳንድ ሰዎች ደክም ያለሁን ስቻለሁን ለማለት በጣም ይቸገራሉ። ደክመዋል ግን እሱን ለመቀበል ይጠቃሉ። አቅም የላቸውም ግን እንደ ኃያል ቢያስመስሉ ይቀላቸዋል። በእግዚአብሔር ፊት ሪል የሆነ ህይወታቸውን ማንነት ይዘው ለመቅረብ በሱም ለመታከም በብርቱ ክንዱም ለመታገዝ የሚሆነውን እድል ሰይጣን እንዳይገናኙት ያታልላቸዋል። ሁለተኛው ደግሞ ተሐድሶ ዝም ብሎ ስለተጠራ የሚመጣ ሳይሆን ከተሐድሶ በፊት እግዚአብሔር አዳሽ የሚባል ማንነት ያላቸውን ሰዎች ቀብቶ ያስነሳል ብያለሁ። ፍርስራሻችን መካከል ቆመው ተስፋ የማይቆርጡ ሰዎች ክብር ለጌታ ይሁን። ነገር ተበላሽ ብለው ቸርችን የማይሸሹ እምነቱን የማያጣጥሉ እምነቱን ስንፍና ይዘው ወደ ቲክቶክ የማይሮጡ ገባ ገባ ብሎ የማይሉ ክብር ለጌታ ይሁን። ልክ እንደ ዳዊት ይሄ ተግዳሮት ነው ግን እመተዋለሁ የሚሉ ሰዎች ተግዳሮታችን ላይ የሚቆጣ መንፈስ ያላቸውን ልጆች እግዚአብሔር ቀብቶ ያስነሳል። በዚህ በላይ አሜን ብትኑ ኖሮ አንድ አራቱ እዚህ አይጠፉም። አሜን ናቸው። ክብር ለጌታ ይሁን። አንዳንድ ሰዎች ይበቃሉ። አንዳንዴ ይገርመኛል እግዚአብሔር። አንዳንድ ሰዎች በትውልድ መካከል በህዝብ ቆጠራ ተቆጥረው የሚያልፉ ናቸው። አንዳንድ ሰዎች ግን ታሪክ ጥለው ነው የሚያልፉት። እግዚአብሔር አምላክ እዚህ ዘመን ላይ ተቆጥረ የምትረሳ ከመሆን ይጠብቅ። ታሪክ ጥለ የምታልፍ ያድርግህ። በለው አጠገብ ያለው ታሪክ ጥለ ታልፋለህ በሉት። መኖርህ ይታወቃል። ክብር ለጌታ ይሁን። አንድ ዘመን ላይ የሚገኑ ሰዎች አሉ። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ እንደዚህ አይነት ሰዎችን እግዚአብሔር በታሪክ መካከል ያንቀሳቀሳቸዋል። የነዚህ ሰዎች መነሳት መታከማችን ነው። የነዚህ ሰዎች መነሳት መስተካከላችን ነው። ከምን ጊዜውም በበለጠ ደግሞ የአሁኗ ዘመን ቤተክርስቲያን በጽድቅ እውነት መንገድ ዘግተው ለእውነት የሚያነቁን ሰዎች በጣም የሚያስፈልጉበት ዘመን ላይ እንዳለን እውነቴን እምላችሁ ካልጨፈንን በስተቀር ማንም ለገለጠ ሁሉ የሚታይ እውነት ነው። ይሄ ነገር የሚመልሱን ያስፈልገናል፣ የሚርዱን ያስፈልገናል፣ የሚራሩልን ያስፈልገናል፣ የሚያግዙን ያስፈልገናል። ክብር ለጌታ ይሁን። ኢናዲሽን ደግሞ ለመመለስ የሚፈቅድ ለመስራት የሚፈቅድ ፍርስራሽ የሰለቸው ጉስቁልና የደከመው እግዚአብሔር እያለ ባለ እግዚአብሔር ለመጽናናት አቅም ማጣት ይሄ ያስቆጣው ሀቀኛ የሆነ ደግሞ ጄነሬሽን ያስፈልጋል። በቃ ይሄ እንደነዛ ለምጻሞች እኔ የነዛ ያስሩ ለምጻሞች ጩኸት በጣም አድናቂያቸው ነኝ። ምክንያቱም አላካበዱም። ንጹህ ነኝ ምናምን አይደለም ያሉት። የሚያነጻ ጌታ ይሆን እንዳለፈ ባወቁ ጊዜ ሪል ነው የተናገሩት። በቃ ጌታ ሆይ እባክህ ምን አድርገን አንጻን ማለት ነው። በቃ ከተማ የገፋው ለሰው ውበት የማይሰጥ ሰው ሊቀበለው የማይፈልገው አንድ ነውር በህይወታችን ላይ ተጣብቋል። ስለዚህ አንተ ብትወድ ግን ልትመልሰን ልታስተካክለን ወደ ጎደልንበት ህብረት ልትመልሰን ትችላለህ የሚል ጩኸት ነበር የጮሁት። እሱ የመለሰው መልስ ደስ ይለኛል። ይሄ አንጻኝ ለሚል ጸሎት እግዚአብሔር ምላሹ ፈጣን ነው። እወዳለሁ ምን አድርገው ንጹህ። ክብር ለጌታ ይሁን። ሃሌሉያ። ስለዚህ መልሰኝ ካልን እሱ ሊመልሰን በጣም ቅርብ ነው። ክብር ለጌታ ይሁን። አንዳንድ የፈረሱብን ነገሮች በእነዚህ ሳምንታት እግዚአብሔር በስም እየጠራ ያከማቸዋል። አሜን ናቸው ወይ? በቃ ይሰራናል። ክብር ለጌታ ይሁን። ይሰራናል ብሎ እንግዲህ ጀስት ለማያያዝ በመካከል አንድ ሳምንት አክቹአሊ በዛው በታድሶ ላይ አንዳንድ ሀሳቦችን ላስት ዊክ ስትማሩ እንደነበረ እኔም በአካል እናንተ ጋር ባልኖርም በኦንላይን ስከታተል ነበር። የኦንላይን ጥቅሙ እሱ ነው። ክብር ለጌታ ይሁን። ምመን ከአቅም በላይ ሆኖት እንኳን መምጣት ካልቻለ በቃ ቤቱ ከፍቶ በአካሉ በቤተ ክርስቲያን ውስጥ የወንድሞች ህብረት ውስጥ አይጎድልም። አትሊስት መልእክቱን ይገናኘዋልና የአሞጽን መጽሐፍ መነሻ በማድረግ ፓስተር ሲያስተምራችሁ እንደነበረ አስባለሁ። ስንጠራው በዚህ አቅጣጫ ላይ ማለት ርዕስ እንዳይበጣጠስብን በዛ አቅጣጫ ላይ ህብረቱ ፍሰቱን እንዳይስተጓጎልበት እንዲያስተምር ጥቆማ አድርገነው ነው የመጣውና በጣም ድንቅ ጊዜ ነበር። ክብር ለጌታ ይሁን። አሜን ናቸው። የነህምያ መጽሐፍን ስንመለከት በነህምያ ውስጥ በጣም የነህምያና የዕዝራ መጽሐፍ በአይሁዶች የእጅ መጽሐፍ ላይ በቶራ መጽሐፋቸው ላይ ሁለት መጽሐፍ አይደለም አንድ መጽሐፍ ነው። እንደ አንድ ታሪክ በአንድ ዘመን ላይ የተከናወነ ክንውን ስለነበረ እንደ አንድ መጽሐፍ ነው የሚቆጠሩት። ልክ ለምሳሌ መጽሐፈ ሩት ከመጽሐፈ መሳፍንት ጋር አንድ ነው በእነሱ መጽሐፍ ላይ። ለዚህ
ነው ሩት መጽሐፍ ሲጀምር መሳፍንት ይፈርዱበት በነበረ ዘመን ብሎ የመጽሐፈ መሳፍንት ዘመን አንዱ አካል እንደሆነ ለአንባቢው በራፉ ላይ እየተናገረ እንደቀጠለው እዝራና ነህምያ የተያያዙ መጽሐፎች ነበሩ። በዛ ዘመን ላይ እግዚአብሔር ካስነሳቸው የታድሶ መልእክተኞቹ መካከል 3 ሰዎችን ትኩረት ሰጧቸው ብያችኋለሁ። የመጀመሪያው ዘሩባቤል ነው። ክብር ለጌታ ይሁን። ዘሩባቤል ፎከስ ያደረገው በጠላት ተመቶ የወደቀውን መቅደስ እንደገና ማንሳት ነው። ይህ በጣም ትልቅ የሆነ ትኩረት ሊሰጠው ሊሰራ የሚገባው የመንፈሳዊነታችሁ መገለጫ ነው መቅደሳችሁ። ክብር ለጌታ ይሁን። አንዳንድ ሰው መቅደሱ ተመቶበታል። ከእግዚአብሔር ጋር ያለው መቅደስ ከአካሉ ጋር ተጋጥሞ ለእግዚአብሔር የሚገልጠውን ህይወት እንደገናም ደግሞ በግል ህይወቱ ከእግዚአብሔር ጋር ሊገነባው የሚገባው መንፈሳዊ ዓለሙ የተጠቃበት ነው ያለው። ስለዚህ ይሄ መቅደስ ሲመታ ታቦቱ ስፍራ ያጣል፣ መቅረዙ ስፍራ ያጣል። እግዚአብሔር አምላክ በመቅደሱ በኩል ያዘጋጀላችሁን ሐሳቡን ለመገናኘት አቅም ታጣላችሁ። ስለዚህ የተመታና የወደቀን መቅደስ ማንሳት በፈለገ ጊዜ በህዝቡ መካከል ቀብቶ ያንቀሳቀሰው ማንን ነው? ዘሩባቤልን ነው። ክብር ለጌታ ይሁን። አሜን ናቸው። ሁለተኛው ደግሞ እዝራ የሚባለው ነው። ዘሩባቤል መቅደሱን ያነሳው፣ ነህምያ ቅጥሩንና ደጆቹን ያነሳው። እዝራ ግን በሁለቱም ዘመን ውስጥ ትመለከታላችሁ። መጽሐፈ እዝራ ላይም ትመለከቱታላችሁ፣ እንደገናም ነህምያ ምዕራፍ 8 ላይ ትመለከቱታላችሁ። የዚህ ሰው ስራው ምንድነው ስትሉ መቅደስና ቅጥር በሚሰራበት ዘመን ላይ ለአንድ ጉዳይ የነቃ ነው። በተለይ እንደዚህ አይነት ሰዎች ጌታ አብዝቶ ለኢትዮጵያ ቤተክርስቲያን ይስጥልን። አሜን ናችሁ። የግብታቸው አንዳንዶች አዳራሽ መስራት ላይ ምናምን መስራት ላይ ጥድፍ ሲሉ እዛ ላይ ሄዶ ቡልኬት የማያቀብሉ በህዝቡ መካከል መጽሐፍ ይዘው የሚገኙ ሰዎችን እንደ እዝራ ያሉ ሰዎችን እግዚአብሔር ይቀባልን። ምክንያቱም መቅደስ ሰርተ የሚቀደሰው ሰው አምላኩን ማወቅ ካልቻለ እንደገና ይፈርሳል። ቅጥር ምንም ብትሰራለት፣ ምንም አዳራሽ ብታሳምርለት፣ ምንም ሙዚቃ መሳሪያ የተሞላበት ቤተክርስቲያን ብታዘጋጅለት እግዚአብሔርን ማወቅን የጎደለ ህዝብ ከሆነ የታቀፍከው ዋጋ የለህም። ትልቁ ስኬታችን መቅደሱ ያስፈልገናል፣ ቤተ መንግስቱ ያስፈልገናል፣ ቅጥሩ ያስፈልገናል። ነገር ግን በቅጥሩ ውስጥ የሚኖረው ማህበረሰብ እግዚአብሔርን ማወቅ ግን ከሁሉ የበለጠ አስፈላጊ ነው። ክብር ለጌታ ይሁን። ስለዚህ የእዝራ ትኩረት ምንድነው ብለናል? መጽሐፉን እየከፈተ እግዚአብሔርን ስለማወቅ ህዝቡ ላይ ያደርግ ነበር። በዓላማ ይሰራ ነበር። በመጽሐፍ እውነት የሚሞግቱ ሰዎች እግዚአብሔር ያርጋችሁ። የመጽሐፍ ረሃብ ይስጣችሁ። ይበቃ ይሁን መጽሐፍ የሚል መንፈስ እግዚአብሔር ይስጣችሁ። እረ አሜን ብሎ ክብር ለጌታ ይሁን። ትልቁ ጥቃት ያ ነው። ምክንያቱም ኢየሩሳሌም የፈረሰችው ሲሚንቶ አርጅቶ አይደለም። ገብታችኋል? የአምላክን ህግ ባለማወቅ ከአምላክ ጋር የጀመሩት የተጋጨ ህይወት ውጤት ነበር ቅጥር የቀማቸው፣ መቅደስ የቀማቸው። ክብር ለጌታ ይሁን። ታድሶን ደግሞ ስናስብ ዝም ብሎ የመሰለን መስራት እንዳልሆነ ደግሞ አንድ መሰረታዊ ነገር ነግሬያችኋለሁ። በኢየሩሳሌም ትኩረት የሚሰጣቸው በጣም መሰረታዊ ሆኑ 3 ነገሮች አሉ። የመጀመሪያው ቅጥሩና ደጁ ነው። ሁለተኛው ቤተ መንግስቱ ነው። ሶስተኛው ቤተ መቅደሱ ነው። በተለይ ዛ ካምፕ ውስጥ ኢየሩሳሌም ግቢ ውስጥ ሁለቱ ህንጻዎች በጣም ትኩረት የሚሰጣቸው በእያንዳንዱ አይሁዳዊ ልብ ውስጥ በትኩረት የሚጠበቁ ጉዳዮች ናቸው። ያውም ቤተ መቅደሱና ቤተ መንግስቱ። ክብር ለጌታ ይሁን። ቤተ መቅደስ የህዝቡን መንፈሳዊነት የምትሰሩበት ቦታ ነው። ከአምላክ ጋር ያላችሁን መንፈሳዊ ጤናማነት የምታስጠብቁበት ቦታ ቤተ መቅደሳችሁ ነው። ስለዚህ መንፈሳዊ ዓለማችሁ ላይ ያጠነጠነ ጠላት እጁን ከዘረጋ በቀጥታ ሄዶ የሚገጨው ምኑን ነው? ቤተ መቅደሱን ነው። ቤተ መቅደሱ ሲፈርስ አምላክም ተመላኪም እያሉ ላይገባቡ ይችላሉ። በጣም ትልቁ ጥቃት ይሄ ነው። አንዳንዶች ባይብል እያለ እንደማያነቡት፣ ቸርች እያለ እንደማይሄዱት ገብቷችኋል። ያለ እግዚአብሔርም ያለ አካልም መኖር የማይጨንቃቸው አንዳንድ ጴንጤዎች ብዙ ነው ይባላል። ሀሜት ነው። እኔ አልሰማውም እስካሁን። ጌታ ይባረክ። እኔ አላልኩም ሲሉ ሰምቼ ነው። ክብር ለጌታ ይሁን። ምንም አይደነግጡም። በቃ 6 ወር ከቸርች ቀርቶ በሰባተኛው ሲመጣ አይከሳ ሰውየው ምንም አይመስለው። እንደዛ ፈገግ እንዳለ ይጠፋል፣ በዛው ፈገግታ ይመለሳል። በጌታ በኢየሱስ ስም እንዲህ አይነቱ መንፈስ ምር ያልምረውን ብሏል ፉካሬ ኢየሱስ። አሜን ናችሁ። መደንገጥ አለብህ፣ መረበሽ አለብህ። ገብቷችኋል? መቅደስ እያለ ወደ መቅደስ የሚሮጥን ደስታ ማጣት። ስለ እግዚአብሔር ቤት ሲወራ ፈገግ የሚል ልቦና ከሌላችሁ ትልቅ ጥቃት ነው። ለዚህ ነው ዳዊት ሲናገር ብዙ መሄጃ ቦታ አለ፣ ከሁሉ ቦታ ግን ጓደኞቼ መጥተው ወደ ቸርች እንሂድ ባሉኝ ጊዜ ግን ያን የሚመስል ደስታ አይሰው የትም ቦታ አላገኝም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን ይለኛል? ደስ ይለኛል። ልብ አድርጉ። ይሄን የሚለው እኮ ግራ የገባው ጴንጤ ቢሆን ችግር የለም፣ ስራ የለ ምን የለ፣ እስቲ እጄ ላይ አለቃቀስ ቢልህ አይደለም የምትሄደው። ንጉስ ነው ሰውየው፣ ንጉስ ነው። ሁሉ የሞላው ነው። እንዲሁ መኖር የሚችል ሰውዬ ነው። ሰው ሲወጣ ሲገባ ጎንበስ ቀና የሚልለት ነው። ብዙ ቦታ ቢሄድ በቀላሉ የሚታጀብ አቴንሽን የሚያገኝ ማንነት ጋር የደረሰ ነው። የነካው ከፍታ ግን ለመቅደስ ያለው ሚዛን እንዲቀማው ሲፈቅድ አትመለከቱም። እግዚአብሔር ይባርካችኋል። እግዚአብሔር ይባርካችኋል። 4 ሰው ነው ያለኝ። እግዚአብሔር ይባርካችኋል። ነገር ግን ይሄ በረከት ለቸርች የሚያቀዘቅዛችሁ ከሆነ ከርስ ነው።
እግዚአብሔር ስራችሁን ይባርካል። እግዚአብሔር ያበለጽጋችኋል። እግዚአብሔር ነገራችሁን ያከናውነዋል። በክንውን መካከል ግን የሚመጣ ክንውን መቅደስን የሚያስረሳችሁ ከሆነ ወንጌል ሲባል ኖርማል የሚያደርግባችሁ ከሆነ ይሄ ትልቅ መጠቃት ነው። በምንም ሁኔታ ለመቅደሱና ለቤቱ ያላችሁ ቅናት የማይቀማ መሆኑን ማወቅ መቻል አስፈላጊ ነው። ጌታ የተባረከ ይሁን። እግዚአብሔር ፊተኛ ነው ብሎ ስለዚህ የአባቶቻችን ደስታ ቤቱ ነበር። ስለዚህ በኔሚያ ዘመን በዕዝራ ዘመን ያ ቤት ነው የተመታው። እግዚአብሔር አለውበት የሚለው የከበረ ታቦቱን ያስቀመጠበት ቦታ ካህናቶቹና ሊቀ ካህናቱ የሚቀመጡበት ቦታ አታክ ተደርጓል፣ በጥቃት ተመቷል። ይሄ ነው በጣም አደገኛ የሆነ መንፈሳዊ መሰበር። እግዚአብሔር መንፈሳዊ መቅደሳችሁን ይጠብቅላችሁ። እዛ የተሰራው በድንጋይ የተሰራ መቅደስ ነው። እዚህ ግን በሕያዋን ድንጋይ የተሰራችሁት የእግዚአብሔር ቤተ መቅደሶች እነማን ናችሁ? እናንተ ናችሁ። መቅደሱ ሲመታ እናንተ ጋር ሆሊ ስፒሪት ማረፍ ይቸገራል። የእግዚአብሔር ቃል እናንተ ጋር የሚደመጥበትን ቦታ ያጣል። ትልቁ ነገር ይሄ ነው። መንፈስ ቅዱስ ያጽናናል፣ ግን በሚያጽናና መንፈስ የማይጽናኑ ሰዎች አይታችኋል። ማረፊያ ለመሆን ራሳቸውን አላዘጋጁም። በመንፈስ ቅዱስ ለመሙላት ፈቃደኞች አይደሉም። ስለዚህ መቅደስ ሲፈርስ የማይመታ ነገር የለም። ሁለተኛው ቤተ መንግስት ነው ብያችኋለሁ። ቤተ መንግስት ማለት መንፈሳዊ አሰራር ነው። የእግዚአብሔር ኪንግደም አገዛዝ አለው፣ አሰራር አለው። ክብር ለጌታ ይሁን። አሜን አሜን። ምን እያልኩ ነው? ሰው እንደፈለገ የሚኖርበት አይደለም፣ እንደፈለገ የሚናገርበት በቃ ብልጭ አለብኛ ተሰማኛ እያልክ ዝም ብለህ የሚሰማን ሁሉ የምደፋበት ቦታ አይደለም። ጋርቤጅ አይደለም። የእግዚአብሔር ቤት ህግ አለው፣ ስርዓት አለው። ቤተ ክርስቲያን አገዛዝ አላት፣ አደራረግ አላት። እስራኤል ቤተ መቅደስ ብቻ አይደለም፣ ቤተ መንግስትም አላት። ክብር ለጌታ ይሁን። አንዳንድ ሰዎች አይታቸዋል፣ ራሳቸውን ብቻ ማርካት ነው በቸርች የሚያስቡት። መሪዎች እንዳሉ አያስቡም፣ አገዛዝ እንዳለ አያስቡም፣ ስርዓት እንዳለ አያስቡም። የመጽሐፍ ቅዱስ የበላይነት በፍጹም በህይወታቸው ላይ ትኩረት አይሰጠውም። ሁሉም ይቀልባችሁ ከሆነ እንዳሁኑ ዘመን የቤተ ክርስቲያን አመራር የተገላለበበት ዘመን ያለ አይመስለኝም። በማህበረ ሚዲያ ሚውት በምንም ይውት ማንም እየተነሳ እንደፈለገ ቤተ ክርስቲያን ላይ ለመናገር ቀሎታል። ይሄ ምን ማለት ነው? ሰው አመራርን፣ አገዛዝን፣ መንፈሳዊ ስርዓትን የሚንቅ ከሆነ እያስመታ ያለው ቤተ መንግስቱን ነው። ለምንድን ነው ጠላት ሁለቱን ህንፃዎች በጣም ይፈልጋቸው ለማውደም ካላችሁ፣ በቤተ ክህነት የሚቀመጠው ሊቀ ካህኑ ነው፣ በቤተ መንግስት ደግሞ የሚቀመጠው ንጉሱ ነው። ሁለቱም በአዲስ ኪዳን ኢየሱስ ነው። አልገባቸውም። ክብር ለጌታ ይሁን። ትዝ ይላችኋል በ12ቱ የአይሁድ ልጆች መካከል እግዚአብሔር ሁለቱን ነገድ በጥንቃቄ ነበር የሚከተለው። ያም የሌዊን ነገድ ነው። ለምንድን ነው የሌዊን ነገድ በጣም የሚከታተለው ካላችሁ፣ ሌዊ ሊቀ ካህናት ነው። አት ዘ ኤንድ ማ ሆኖ ያልቃል? ክራይስት ሆኖ ያልቃል። እንደገና ደግሞ ዞር ብሎ ይሁዳ የሚባለውን ነገድ በደንብ ይከታተለዋል። ይሁዳም ሄዶ የሚያልቀው ማን ነው? ንጉስ ሆኖ ነው የሚያልቀው፣ ክራይስት ነው። ስለዚህ ኢየሱስ አንድ ጊዜ ሊቀ ካህናችንም ንጉሳችንም ነው። ሊቀ ካህናችን ነው፣ ይምረናል። ሊቀ ካህናችን ነው፣ ያስምረናል። አሜን ናቸው። ሊቀ ካህናችን ነው፣ ይቀድሰናል። ንጉሳችን ነው፣ ይገዛናል። በለው ንጉስ ነው፣ ይገዛሃል በሉት። ስለዚህ በእግዚአብሔር ቃል የበላይነት ለመገዛት የሚጠቃ አሻፈረኝ የሚል ማንነት በነፍሳችሁ እንዲዘልቅ አይደለም እንዲጀምር መፍቀድ የለባችሁ። የእግዚአብሔር ቃል የበላይነት፣ የእግዚአብሔር አገዛዝ፣ ሉዓላዊነቱ የእግዚአብሔር ቃል ብሏል ሲባል የሚቆም የሚፈራ ማንነት እግዚአብሔር ይስጣችሁ። አሜን አሜን። ድሮ ብዙ ጊዜ እናገራለሁ። ድሮ ልጆች ሆነን በአንድ ጉዳይ ካልተግባባን ይላል እግዚአብሔር ቃል አይልም፣ አሳየኝ ካሳይ አላየሁትም ነበር ብለን እንቆማለን። ጭቅጭቃችን እስኪናይ ነው። አሁንስ ስታሳየው ኤፌሶን ላይ ሳሳየው በቆሮንቶስ ሊያመልጥ ይፈልጋል። ኤፌሶኑንም ቆሮንቶስንም የጻፈው አንድ ሰው ነው፣ ጳውሎስ ነው። አሜን ነው ወይ? እዚህ ጋር ያለውን እዛ ጋር አልሻረውም። ስለዚህ የእግዚአብሔር ቃል ይበልጠናል። እስቲ መቅደሴን አላስነካም ብሎ ቤተ መንግስቴን አላስነካም። እነዚህ በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህን ነገሮች መስራት ያኔም አሁንም ጥቃቱ ካልቆመ፣ ያኔም ቤተ መቅደስ ያኔም አገዛዝ የሚጠቃ ከሆነ፣ የአፍራሹ ትኩረት ከሆነ፣ እስራኤልን ለመምታት የሚከብ ንጉስ ሁሉ ካላጣው ከተማ ጀሩሳሌም የምትባለዋን የታርጌቱ ፎከስ ካደረጋት፣ ለምንድን ነው ያችን ከተማ ካልጠፋ ብዙ ሺህ ከተሞች ከእስራኤል መካከል መርጦ የሚከቧት ብላችሁ መጠየቅ ማስተዋል ነው። ይሄ ወዴት ያመጣል? ካልጠፋ ህይወታችሁ ስርዓት ለምንድን ነው እየተመረጠ መንፈሳዊነታችሁ የሚጠቃው? እሱ ማየት አለብን። ለምንድን ነው የሚጠቃው? ለምሳሌ ብዙ ቦታ ቢሮ በሰዓት እንገባለን፣ ግን ካረፈድን ይታወቃል። ቸርች ነው የምናረፍደው። መጠየቅ አለብህ። ለምንድን ነው? ብዙ ጊዜ ላለው እዚህ በእርግጥ ተፈውሳችኋል። ስትፈወሱ አንዳንድ ቃል ካፌ ይጠፋል እና ጌታ ይባረክ እንጂ አንዳንዶች ገብታችኋል። አሁን እዚህ ምሳ ሲበሉ 6 ሆነው 6 ክትፎ ያዛሉ። ቢል ሲመጣ ይደባደባሉ። እኔ የምከፍለው ቅድም እኮ እዚህ መባቃ ሲመጣ 200 ነው የጣለው። እዛ 6000 ሲከፍል አቅር አይለውም። እንደውም ተደባድቦ ታሰር ምናምን ብሎ ነው። እዛ እየፈታ እዚህ የሚያስር ማን ነው ብለህ አትጠረጥርም። እኔ አንተን ቦኖሮ 3 የጮህ ነበር ልቀቀኝ ብዬ ማለት ነው። እስቲ ልቀቀኝ ብሎ
ባይ ዘ ዌይ አንዱ ያው ላስት ዊክ ያየነው መለቀቅን ነው። ክብር ለጌታ ይሁን። እየተመረጠ ኢየሩሳሌም እንደምትጠቃ ሁሉ በህይወታችሁም እየተመረጠ የሚጠቃው እምነታችሁ ነው፣ መንፈሳዊነታችሁ ነው። የአባቴ ልጆች ይሄንን መርሳት የለባችሁም። የትም ቦታ ስትሄዱ፣ የትም ቸርች ስትካፈሉ፣ የትም አገልጋይ ወንበር ላይ ስትቀመጡ መንፈሳዊ ከተማዬን እየገነባልኝ ነው ወይ የሚለው ነገር ቀዳሚ ጥያቄያችሁ መሆን መቻል አለበት። እያዝናናኝ ነው ይሄ ሰውዬ ቢኖርም ባይኖርም የማይጠቅም የማይጎዳ ዓለም ላይ ነው ነፍሴን እያቆያት ያለው ወይስ ደግሞ ከተማዬን እያነጸው ነው? ቅጥሬን እያጸና ነው? ደጄን እየተከለ ነው? መቅደሴን እየገነባ ነው? ቤተ መንግስቱን እየተከለ ነው የሚለውን ይሄ ካህን ያለኝ እያረገኝ ነው? ንጉስ ያለኝ እያረገኝ ነው? ሳውንድ ዶክትሪን አጥር ያለኝ እያረገኝ ነው? ወይስ ክፍት ነኝ? የተጮኸ ሁሉ ይሰማኛል፣ የተጣራ ሁሉ ያገኘኛል የሚለው ነገር ወዳጆቼ እንደ ቤተሰብ እንደ ግለሰብ በጣም የሚያስፈልጋችሁ ዘመን መቼ ነው ካላችሁ፣ እኔ በበኩሌ ከዚህ ዘመን የበለጠ አስጨናቂም ክፉም ዘመን አለ ብዬ አላስብም። ዘመኑ ምን ያህል እንደሚያስጨንቅ ደግሞ ማክሰኞ መታችሁ ማር አለባችሁ። አክቹአሊ ኦልሞስት ከዚህ ጉባኤ ምንድነው ከግማሽ በላይ የሆኑ ሰዎች የመጣችሁ የተማራችሁ ስለሆናችሁ እናንተ በቃ አመለጣችሁ። አሜን። የቀሩትን ለማስቀናት ነው። ጌታ ይባረክ። አሜን አሜን። እና በህይወታችሁ ላይ በጣም ማሰብ ያለባችሁ ይሄ መገንባት መታደስ የሚባለው ነገር ዝም ብሎ ቀለል አድርገን የምንማረው ትምህርት እንዳልሆነ አፕሊኬሽኑ ከብሉይ ኪዳን ሰምተ አዲስ ኪዳን ላይ ስታነጥራው በጣም ይጠጋጋናል፣ በጣም የኛ ይሆናል፣ ፍርሰቶች ሁሉ ይታዩናል። ክብር ለጌታ ይሁን። እንዲህ በሚሆንበት ጊዜ ሰማይ ቀጥሎ የሚያደርገው ነገር ምንድነው? ለመታደስ ፍርስራሻችንን ደፍረን ለማየት ለመጎበዝ የሰነፍንበትን ቦታ ሳናመቻመቸው ለማየት አቅም ስናገኝ እግዚአብሔር ከመካከላችን ወይ ራሳችንን ለኛው አዳሽ ማንነት የሚባለውን መንፈስ በማንቀሳቀስ የሚያድሱንን ሰዎች መነሳታችን፣ ሐሳባቸው፣ ራእያቸው፣ ቅናታቸው፣ ጸሎታቸው፣ ትጋታቸው፣ ቁጣቸው፣ ንዴታቸው የሆኑ ሰዎችን እግዚአብሔር ቀብቶ ይሰጣል። ሲነሱ የምትሉ ሰዎች ይነሱልን እስቲ። አው እውነቴን እምላችሁ እንደዚህ አይነት ሰዎች ያስፈልጉናል። ይሄ የሆነ ፍርስራሽ መሃል አብረው የማይፈርሱ ሰዎች፣ ችግር ሲያዩ ተጀምረው የማይቸገሩ ሰዎች፣ ምን ዋጋ አለው ቢላሽ የማይሉ ሰዎች፣ አነሳዋለሁ የሚሉ ጀግኖችን እግዚአብሔር ያስነሳል። ሲያጠገብ ያለውን ሰራዋለሁ ብሎ እሺ ጥቅስ ልስጣችሁ። የማንም ልብ አይውደቅ፣ ይሄን ያልተገረዘ ሸለፈታም እኔ ሄጄ እመታዋለሁ እንዳለ ዳዊት። በቃ እስቲ እኔ ሄጄ እመታዋለሁ ብሎ በቃ ሰራዋለሁ። አትሊስት የቀበሌውን የመህበር የአካልን እንኳን ፍርስራሽ ማንሳት ቢያቀተን ምናልባት ከ2-3 ሳምንት በኋላ እንመለከተዋለን። ሁሉ በራሱ አንጻር ያለውን ገነባ የሚለውን ሐሳብ የአንድ ቀን ትምህርታችን ነው የሚሆነው። በእኔ አንጻር የፈረሰው ምንድነው? ተውት የቸርቹን በእኔ አንጻር። ምክንያቱም በትልቅ ቸርች ውስጥ የፈረሱ ፍራሾች ዝም ብሎ የመጡ አይደሉም። እያንዳንዱ ምእመን ድርሻ አለው እዛ ውስጥ። እያንዳንዱ ያዋጣው ነገር አለ። ሁሉም ያዋጣውን ፍራሽ ሲያነሳ ቤቱ ይጸዳል። ክብር ለጌታ ይሁን። ስለዚህ እኔ መታዋለሁ እኔ ሰራዋለሁ የሚል ነገር የሆነ በመንፈስ ቅዱስ አማካኝነት በሚፈጠር ድፍረት በኩል የምትገናኙት የነፍስ ዓለም ምላሽ ነው። እግዚአብሔር ይህንን አቅም ይስጠን። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ኦኬ ስለ አዳሽ ቁመና አንዳንድ ነገሮችን ለማየት ሞክረን ነበር። ይሄ ያዳሽ ቁመና የሚባለው ነገር ባለፈው በመጀመሪያ ለማየት እንደሞከር ነው። ይሄ ከህንጻ በፊት አናጺ አለ የሚባለው ከማንኛውም ትምህርት በፊት አስተማሪ የሚባል ነገር እንዳለ ሁሉ ከተማ ውስጥ ካሉ ህንጻዎች በፊት የነበሩ አናጺዎች አሉ። አናጺዎች የሉም ማለት ቀጥሎ ህንጻ የለም ማለት ነው። አናጺ በሌለበት ህንጻን መዝሙርና ስብከት አድርገ ልታወራው ትችል ይሆናል እንጂ አንጸኸው ልትኖርበት አትችልም። ስለዚህ የምትፈልጉት መንፈሳዊ መስተካከል የሚያስተካክሉ ሰዎች ቀድሞ ካልተሰጡን በስተቀር በምንም ታምር ያ መንፈሳዊ መስተካከል ልንገናኘው አንችልም። አንደኛው ነገር ይሄ ነው። ሁለተኛው መርሳት የሌለባችሁ ነገር በህይወታችሁ ላይ የተሰጡንን መለየትና ማወቅ ነው። የተሰጡንን ካላወቅናቸው ለጥቅማችን የተነሱትን እየገፋን ለመፍረሳችን ወይም ድካማችንን ለማስቀጠል እድሜው እንዲረዝም በአላማ ሰይጣን ያንቀሳቀሳቸውን ሰዎች ያለ ከልካይ ለመስማት እነሱንም በማጀብ አቅም ለመሆን ነፍሳችሁ ተላልፋ ተሰጣለች። የተነሱንን የሚለዩ አይኖች እግዚአብሔር ይስጠን። የሚገነቡንን ሰዎች የሚያንጹንን ሰዎች ለመንፈሳዊ ዓለም አቅም እንዲኖረን ጉልበት የሚሆኑንን ሰዎች እግዚአብሔር እንድንለያቸው አይናችን ያብራው። ይሄ የአይን መከፈት ተራ ነገር እንዳይመስላችሁ በጣም ከባድ ነው። ምክንያቱም በተለይ በአሁኑ ዘመን በጣም መንፈስ ቅዱስ ካልጠቆመ በስተቀር በቃ ዝም ብሎ የቆመው ሁሉ የተነሳልን ነው የሚመስል። ትዝ ይላችኋል እስራኤል በሳኦል አገዛዝ ግራ ተጋብታለች። እግዚአብሔር ኪንግደሙን ንቄዋለሁ አለ። ክራይስትን ሊያስቀጥል የሚችል ቁመና የለውም የሰው እያለ። ምክንያቱም የሳኦልን ወገብ ተከትለ በፍጹም ይሁዳን አታገኘውም፣ ከቢንያም ነገድ ነው።
እያመፀ የሚሄድ እንጂ እንደውም የዳዊት እኔ ከክርስቶስ የዳዊት ስርና ዘር ነኝ ስለሚል ከይሁዳ ነገድ ስለተወለደ ኢየሱስ ይሄ ሳኦል ላይ ያለው ስፒሪት እየመረጠ በጦር የሚወጋው የማንን ዘር ነው? ኪንጉን ነው። በትምህርቱም በስብከቱም በጭቅጭቁም በመኖም የሚጠቃው ኪንግ ነው፣ የሚጠቃው ክራይስት ነው። አንዳንድ ጊዜ አናስተውልም። የምናያቸው ነገሮች ሁሉ በጣም ግልጠን ካስየናቸው ሄደው አታክ የሚያደርጉት የእምነቱን ራስ ክራይስትን ነው። ስለዚህ ክርስቶስ ሁለቴ በዳዊት በኩል ተስቷል። በማን? በሳኦል ጦር። ይህንን አስወግዶ ትክክለኛውን ኪንግ ለማምጣት እግዚአብሔር የፈለገ ጊዜ ትልቁ ነገር ምንድነው? የተሰጡትን መለየት የሚባል አይኖች ማጣት ነበር። ትዝላችኋል ሳሙኤል ያደረገውን። ገና ኤልያብ ሲመጣ እዝጌር የመረጠው ይሄ ነው አለ። በምን አወቀው ሲባል አታይም አሰባበኩ፣ አታይም ቆመናው፣ አታይም አለባበሱ፣ አታይም አነጋገሩ፣ ድምፁ ራሱ ሞገሱ ምናምን ሲል አንተ ዝም ብለህ ጉሮሮና ድምፅ ትከሻና ቁመት ነው የምትለካዋለው። እኔ ልቡን ነው የማየው፣ ንቄዋለሁ። ምን አድርገው አሳልፈው አለ። አት ዘ ኤንድ አይኖ ሲበራ ያልጠበቀው ግን ቀጠጭ ያለ ግን የእግዚአብሔር ተስፋ ያረፈበትን ዳዊትን አየው። እንደዚህ ለመረቃችሁ የሚጠቅሟችሁን የምትለዩበት አይኖች ይሰጧችሁ። ክብር ለጌታ ይሁን። በቃ ለጽድቅ እውነት የሚያስታጥቁንን እነዛን አይነት ሰዎች እግዚአብሔር ይስጠን። እናንተም በህይወታችሁ በምን ጉዳይ ሰማይ እንደፈለጋችሁ የምታውቁበትን ጥሪያችሁን፣ መክሊታችሁን፣ ዓለማችሁን የምትለዩበትንም አይኖች እግዚአብሔር ያብራላችሁ። ካልሆነ በመደናበር ነው የምታገለግሉት። እግዚአብሔር የፈለገ እዛ፣ አንተ ግን የምትሮጠው እዛ ጋር እንዳትሆን ይሄ ብርሃን በጣም ያስፈልጋል። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ሁለተኛው ላስት ዊክ ባጭሩ ለማየት የሞከርነው አዳሾች የመጀመሪያ ማንነታቸው የተለቀቀ ህይወት አላቸው ብያለሁ። ለምን? ለእግዚአብሔር ሐሳብ ያልተለቀቁ ሰዎች በምንም ታምር የመለኮትን ሐሳብ ማርካት አይችሉም። የእግዚአብሔርን ሐሳብ ለማርካት መንፈሳዊን ዓለም እንደሚፈልገው ሰርቶ ገንብቶ ለእግዚአብሔር ደስታ ግባት እንዲሆን ለመንቀሳቀስ የመጀመሪያውና ወሳኙ ነገር መለቀቅ ነው። ለዚህ ነው ነህምያ ንጉሱ ምንድነው ያለው? እሰራው ዘንድ ምን አድርገኝ? ልቀቀኝ። ሲጩሁና እሰራው ዘንድ ልቀቀኝ ብሎ አንዳንድ ትብታቦች አሉ፣ አንዳንድ ገመዶች አሉ። አታቋቸውም፣ አይታዩም፣ ግን ሲያበርዷችሁ ለመንፈሳዊ ነገር ሲያቀዘቅዟችሁ ነው የምትታዩት ራሳችሁን። አንዳንዴ ምንድነው የሚያደርገኝ ትላላችሁ። ፖቴንሻል አላችሁ፣ አቅም አላችሁ። በአቅማችሁ ልክ ግን ነገር ሲለቀቅላችሁ አትመለከቱም። እየመረጠ ገመድ እናንተ ጋር ይበዛል። እየመረጠ አንዳንድ ነገር ይጎትታችኋል። በዚህ ጊዜ ነህምያ ያደረገው ምንድነው? እዛ ማዶ ፈልጋለሁ። እግዚአብሔር የወደቀን ቅጥር በእኔ ለማንሳት አውርቶኛል። ስለወደቀው ቅጥር ሲወራ ልቤ በሙላት ተነክቶብኛል። ስለዚህ ንጉሥ ሆይ ምን አድርገኝ? ልቀቀኝ። ለምን? እዛ ላለው ወዲህ ያለው ገመድ ሊለቀኝ ይገባል። ለእግዚአብሔር ሐሳብ ሲባል አንዳንድ የተያዙ ነገሮቻችሁ ነፃ መውጣት የግድ ናቸው። ክብር ለጌታ ይሁን። እስቲ ጩሁና ልቀቀኝ በሉ። ይሄ ምናልባት ለሙሉ ጊዜ አገልጋይ ብቻ አድርጋችሁ እንዳታስቡት። አንዳንድ ጊዜ ነጋዴ ልትሆኑ ትችላላችሁ። ብዙ አይነት ቢዝነስ ሊኖራችሁ ይችላል። ያንተ ቢዝነስ ሲምፕሊ ያተረፈ ሄደ ማለት አንተ ሲሳካልህ መንግስት እንደምትገነባ ሰይጣን ያውቃል። ስለዚህ ያንተን ቢዝነስ በመያዝ ባንተ ነፃነት ሊገነባ ያለውን ያንን የእግዚአብሔርን መንግስት ያጠቃዋል። ስለዚህ ምንም ነገር እኛ እጅ ላይ መንፈሳዊ ነው። እንዲህ ልመርቃችሁ፣ በእናንተ ሊሰራ ካለው መንግስታዊ ዓላማ የተነሳ የተያዘ ቢዝነሳችሁ ነፃ ይውጣ። የተያዘ አእምሯችሁ ነፃ ይውጣ። የመማር ዓለማችሁ ሁሉ ነፃ ይውጣላችሁ። በቃ ይታወቃል። ሲሳካል ናይት ክለብ እንደማትከፍት ያውቃል። ቸርች እንደምትከፍት ያውቃል። ገብቷችኋል? እውነተኞቹን ሰፖርት እንደምታደርግ ያውቃል። ሰይጣን ያውቃል። ጅል አይደለም ሰይጣን። ስለዚህ አንተን ሲይዝ ዛሬ ሲይዝ ብዙ ነገሮችን አብሮ እንደያዘ ነው የሚያውቀው። ስለዚህ ስትዋጉ በራሳችሁ አንግል ብቻ ለመዋጋት ያለባችሁ። ዳዊትን መያዝ ድፍን ኪንግደም መያዝ እንደሆነ ሰይጣን ያውቃል። ለዚህ ነው ትንሽ ቦታ በጦር የፈለገው። ያን ቀን ቢሞት ብዙ ነገስታት አብረውት ይሞቱ ነበር። ስለዚህ እግዚአብሔር በጦር እንዲወጋ አልፈቀደም። ዘወር ያረገ ከሚወጋ ያስመለጠ ወደ ክብር አወጣው። እግዚአብሔር ለመቆማችሁ የተወረወረ ጦር እንዳያገኛችሁ ይጋርዳችሁ። ሲጮሁና ልቀቀኝ በሉ። እጃችሁን ጭንቅላታችሁ ላይ አድርጉ። in the mighty name of Jesus አሁን አርነትን አውጃለሁ። መለቀቅ ይሁንላችሁ። ለተፈለጉለት ዓላማ እግዚአብሔር በህይወታችሁ በዘመናችሁ ላይ በልጆቻችሁ በልጅ ልጆቻችሁ ላይ ሊገልጠው ላለው ዓላማ ያንን አስበው ዛሬ እጁን የዘረጋ ገመድ የተበጠሰ ይሁን። ነፃ ውጡ በኢየሱስ ስም። ሃሌሉያ። በጣም ወሳኙ የህይወታችን ክፍል ነው። ክብር ለጌታ ይሁን። መለቀቅ የሚባለው ነገር ሁሉ ጊዜ ትኩረት ልንሰጠው የሚገባን ወሳኝ ህይወታችን ክፍል ነው። ክብር ለኢየሱስ ይሁን። የተለቀቁ ሰዎች ሁሉ ጊዜ ነፃ ይወጣ ማንነት ስላላቸው እኔ ሰራዋለሁ በሚል ልቦና የተሞሉ ናቸው። ምኑ ነገር ሲሆን ወደ ላይ ገፉትም። እኔ ሰራዋለሁ፣ ጌታ ያግዘኛል፣ እኔ ምን አደርገዋለሁ? እሰራዋለሁ። ሁሉ ጊዜ ጀርባ አይሰጡም፣ ግንባር ነው የሚሰጡት። እኔ ሰራዋለሁ። ሌላኛው ፍርስራሽ መሃል ወይ የፈራረሰ ድንጋይ የተቃጠለ ድንጋይ ጋር ቆመው አብረው አይፈርሱም።
አብሮ አይፈርሱም። አንዳንድ ሰዎች በቂ ምክንያት አላቸው። ለምን ቸርች አትሄድም? ምን ዋጋ አለው? ምን ነው ስል የማያስኬድ ነገር ይነግራቸዋል። ብዙዎች በግል ህይወታቸው ደክመው አይደለም ከቸርች የቀሩት። ቸርች ፑልፒት ላይ የሚያዩት ነገር አድክሟቸው ነው፣ ያደክማቸዋል። ይሄ ታድሶ መንፈስ ግን ሲነፍስባችሁ ችግር አያቆማችሁም። ችግር ስታዩ እኔ እገፋዋለሁ ትላላችሁ። ነገር ወድቋል፣ እኔ ምን አደርገዋለሁ? አነሳዋለሁ። ሃሌሉያ። ይኸውላችሁ በተለይ የታድሶ መንፈስ ያገኛችሁ አይናችሁ ይበራል። ዝም ብሎ ኖርማል ነገር ላይ ችግር ይታያችኋል። በዚህ ጊዜ ግራ አትጋቡ። እግዚአብሔር ችግር እየመረጠ የሚያሳያችሁ አካሉን እናንተ ጋር ሊያማላችሁ አይደለም፣ ቸርችን ሊያማላችሁ አይደለም። ችግሯን የሚያሳያችሁ ለምጿን ካሳያችሁ እወዳለው ነጻ የሚል ልብ ይዛችሁ እንድትጠጓት ነው። አሜን ነው። ምናልባት ነው ሰክሮ ራቁቱን ካሳያችሁ ያ ጀግና ትናንትና መርከብ ሰርቶ ከሞት ያስመለጣችሁ ያ ጎበዝ ዛሬ አይደለም እናንተን ሊያስመልጥ ራሱን በትክክል ማልበስ አቅቶት ደክሞ ካሳያችሁ እንድታላግጡበት አይደለም፣ እንድታለብሱት ነው። አጠገብ ያለውን ከዚህ በኋላ ቸርች አካባቢ ችግር ካየህ እንድትሸሽ ሳይሆን እንድትገነባ ነው ማለት ነው። እዛ ቸርችማ አይባልም። የት ትሄዳለህ እንግዲህ? ናይት ክለብ አትሄድ። አሜን ነው። ራሜን በሉ። ክብር ለጌታ ይሁን። አንዳንዴ ድንብር አትበሉ። የሆነ ችግር ስታዩ በቃ ላጥ የሚል መንፈስ ያላቸው ሰዎች አሉ። ሰይጣን ይጠቀመዋል ማለት አትጸጸቱም። መቅረት አይቆጫቸውም። እንደዚህ አይነት ሰዎች ሲቀሩ ቋሚ ቀሪ ነው የሚሆኑት። ለምን? በቂ ምክንያት አላቸው። እሺ ቆይ ላቀለው። ኢየሱስ አጠገብ ይሁዳን አይተህ እንዴት ትመጣለህ? እዛ ቸርች አይን እያየ ከመባቃው እስኪ ሲያወልቅ እያየኸው ሌቦች ሁላ ብለህ እነ ጴጥሮስንም ጨምረ ሰድበህ ነው በቋሚነት የምትጠፋው። ግድ የለም አይነ ሲበራ ይሁዳን ብቻ ሳይሆን 11 ጨዋ እንዳሉ ይታያል። ክብር ያለባቸው አይደለም ሊሰርቁት ተዘቅዝቀው የሚሞቱለት ጌታ አያችሁ። ለዛ እውነት እስከ ሞት ዋጋ የሚከፍሉ ጀግኖች እንዳሉት ይታያል። ክብር ለእግዚአብሔር ይሁን። ይሄ እኮ የማን ነው? የኤልያስ እኮ ችግር ነበር። ሁሉን ገደሉልህ፣ እኔም ባይ ቻንስ ነው የተረፍኩልህ። እሷን አንድ ብትቀርህ እሷኑ ሊገሏት ይፈልጋሉ ሲለው አበራለት። ሲያበራለት ኧረ በሺ የሚቆጠሩ አለኝ። አሜን ናቸው። ደበቅ አድርጌ ከገዳዩ አስጥዬ ለምሰራበት ቀን እያዘጋጀኋቸው ያሉ አሉልኝ አለ። እንዲህ አይነት ሰዎች አሁን ለኢትዮጵያ ቸርች ይነሱልን። እውነቴን ነው። ማይክ የተሰጠው ሚዲያ የተሰጠው ሁሉ ምናልባት 70-80% አንገት አስደፍቶ ሊሆን ይችላል። ከዚህ በኋላ ግን እነሱ ሲደመጡ ለቸርች ክብር የሚሆን መንፈስ የሚከተላቸው ሰዎች፣ ተናግረው የሚያስከብሩን፣ ታይተው ለወንጌል ግብአት የሚሆኑ መንፈስ ያለባቸውን ሰዎች፣ እንደ ሀገር የሚያስመሰግኑን ሰዎች እግዚአብሔር ያስነሳልን። ይነሱልን ብሎ አንድ ነህምያ ነው ስትቆጥሩት። ነገር ግን ታሪክ ጥሎ ነው ያለፈው። ለምን ካላችሁ የተቃጠለ ድንጋይ መሃል ተስፋ አልቆረጠም፣ አነሳዋለሁ ይላል። አሜን ናችሁ ወይ? ሰራዋለሁ። አሜን። ሲሰራዋለሁ በሉ። አብሬ አልፈርስም በሉ። እስቲ አጠገብ ላጠገብ አንድ ሰው ተዋል አብረህ አትፍረስ በሉት። አሜን። ምን አላችሁ? ሻለ እናያለን። አብረን ለምንኖረው እናያለን። ክብር ለጌታ ይሁን። አንዳንዱ እኮ ይታወቃል። ቤቱ ይቀመጥና ፌስቡክ ኮሜንት ላይ እኔ አንዳንድ ሰዎች እንደፈረሱ የማየው ኮሜንታቸውን አይቼ ነው። ምንም ደህና ይታያቸው በቃ ዝም ብለው ኔጌቲቭ ሳይ ተጠቅቷል የሰውዬ እላለሁ። እባክህ ፈውሰው እላለሁ። እና ከእንደዚህ አይነት ጥቃት ሰው በቢሮ ተስፋ ይቁረጥ፣ በንግዱ ተስፋ ይቁረጥ፣ እንዴት በክርስቶስ አካል በቤተ ክርስቲያን ተስፋ ይቆርጣል? ብቸኛ መጽናኛችሁ እኮ ይሄ ነው። ዘላለማችሁ የቆነጀው እኮ እዚህ ነው። ሞት የሸሻችሁ ህይወት የተጠጋችሁ እዚህ ነው። አሜን አሜን። በቃ በፍጹም ሰይጣን ገብቷችኋል። እንደው ሌላውን ያድክማችሁ። እንዴት ከጌታና ከአካሉ ጋር ያላችሁን ፌሎሺፕ እስኪመታ ድረስ እድል ያገኛል። አትስነፉ። ክብር ለጌታ ይሁን። እና እንደዚህ አይነት ሰዎች ዛሬም ያስፈልጉናል። አሜን ሃሌሉያ። ዛሬ አንድ መሰረታዊ ነገር ልጨምርላችሁ ፈልጋለሁ። በነህምያ ውስጥ የምንመለከተው አንድ ትልቅ ኳሊቲ አለ። 7-8 ኳሊቲዎችን ነው ከሰውየው ማስተምረው። መጽሐፉን ሳስጠና 7ቱን ነው ማስተምረው። እኔ ግን አሁን ዝም ብሎ መጽሐፉ ማስጠና ሳይሆን ከመጽሐፉ የተነካውበትንና በአፕሊኬሽን በጣም እኛን የሚመስለውን ጉዳዮችን ነው ለቅም እያደረኩኝ ወደ እናንተ እያመጣው ያለሁት። ይሄ ከአዳሽ ቁመና መካከል የመጀመሪያው ነፃ መውጣት ነው ብያችኋለሁ። በራስህ ተይዘህ፣ በቋንቋ ተይዘህ፣ በዘርህ ተይዘህ፣ በምናምን ተይዘህ የክራይስትን መልክ ልትፈጥረው በፍጹም አትችልም። በራስ ድካም ተይዘ፣ በራሱ ትብታብ ተይዘ በምንም ታምር የእግዚአብሔርን ለማርካት አትችልም። ለዚህ ነው እግዚአብሔር ሊሰራበት ሲፈልግ ቀድሞ ከያዙ ያስጥልሃል፣ ቀድሞ ካደከሙን ያስጥለናል፣ ቀድሞ ከሚይዙን ነገሮች መጀመሪያ ነፃ ያወጣናል። በየትኛው መንፈሳዊ ዓለም አደራረግ ውስጥ ነፃ ባላወጣቸው እግዚአብሔር ሰርቶ አያውቅም።
ባልሸመገላቸው አይሸመግልም፣ ባላስተማራቸው አያስተማርም፣ ባልማራቸው ሰዎች አይምርም። ክብር ለጌታ ይሁን። ደጋግመው መድከምንና በሱ መማር ነው የማያውቁ ሰዎች ተምረው እዚህ እንደደረሱ የማያውቁ ሰዎች ይሏቸው ሁሉ ጊዜ አንደርማይን ነው የሚያደርጓቸው። ድካማችሁን አይታግሱም፣ አያውቁትም ያንን መንገድ። ስለዚህ ሁሉ ጊዜ እግዚአብሔር አምላክ አስቀድሞ ይሰራችኋል፣ ነፃ ያወጣችኋል። ሁለተኛው ነህምያ የተናገረው ነገር ምንድነው? ሂድ ብለኸኛል፣ ለቀኸኛል፣ ስራ ብለኸኛል፣ ግን እምሰራው ያንተ ፈቃድ ያለበትን ስራ ነው። ስለዚህ እዛ ሄጄ ለምሰራው ስራ ንጉሥ ሆይ ደብዳቤ ጻፍልኝ ብሎ የደብዳቤን አስፈላጊነት ሲናገር እንመለከታለን። ባይዘወይ እዛም መቅደሱ እንዲሰራ የንጉሱ ፈቃድ ነው። ስለዚህ መፍቀዱን የሚገልጥ ደብዳቤ እንዳስፈለገው ሁሉ አሁንም አዲሱ ቤተ መቅደስ ሰዎች ናቸው። እነሱን ለመስራት የንጉሳችን የጌታ ፈቃድ ነው። ከሱ ዘንድ የተላከልን ደብዳቤ ደግሞ መጽሐፍ ቅዱሳችን ነው። ክብር ለጌታ ይሁን። ስለዚህ ትልቁ ትኩረት ያጣነው ነገር ትልቁ ሰዎች በትጋት በረሃብ በጥማት በጉጉት በናፍቆት በስስት ለመንበብ የደከሙለት ጉዳይ ቢኖር የእግዚአብሔር ቃል ነው። ነህምያ ግን ምን አለ? በወንዞች ማዶ ላሉት ገዢዎች ደብዳቤ ሰጠኝ። 2:7 ላይ ታገኙታላችሁ። እባክህ ምን ሰጠኝ? ደብዳቤ ሰጠኝ። ክብር ለጌታ ይሁን። አዳሹ ማን ነው? ምንድነው ባህሪው ካላችሁ ይሄ አሁን ለለውጥ የሚቀቡ ሰዎች አንዱ ምልክታቸው እንዲሁ በቃ በምን ልወቃቸው ካላችሁ እንደ ንጉሱ ፈቃድ ሲሰሩ ታገኟቸዋላችሁ። ምንም ነገር ሲወስኑ ምንም ነገር ይስሩ የሚሰሩት ነገር ማጣቀሻ አለው። የእግዚአብሔር ቃል ጋር በቀጥታ ሲጋጭ አትመለከቱም። ቃሉ እንደሚል ሲጠነቀቃሉ። የእግዚአብሔር ቃል የሚባል ነገር የስራቸው ግራውንድ ነው፣ መነሻቸው ነው። የእግዚአብሔር ቃል የበላይነት ነፍሳቸውን ገዝቶታል። ክብር ለጌታ ይሁን። ስለዚህ በወንዝ ላሉት ምን አድርግልኝ? እባክህ ደብዳቤ ጻፍልኝ። ይሄ ምንድነው? ነህምያ ለምን ደብዳቤ ፈለገ? ንጉስ ፈቅዶለታል። ለምንድን ነው የፈለገው ስትሉ እዚህ ተፈቅዶልኛል ወዲያ ማዶ እንዲረዳኝ እጄ ላይ ያለው ስራ የንጉስ ፈቃድ ያለበት እንደሆነ እንደመሰለኝ እየሰራሁ አይደለም። በቃ በራልኛ እንዲያረጋልኛ እያልኩኝ ዝም ብዬ ህዝብ ላይ መደፋ አይደለሁም። ስሜቴንም ቅዠቴንም ምኞቴንም ዝም ብዬ ማቀጣጥል አይነት ሰው መሆን አልፈልግም። ሰው የጄን ስራ ሲያይ የንጉሱን ፈቃድ አብሮ እንዲረዳ ፈልጋለሁ። ፈቃድን የሚመስል ነገር ስራዬ እንዲሆን ፈልጋለሁ። ያንተ ፈቃድ የጄ ስራ ይሁን፣ ያንተ ፈቃድ የዘመኔ ትጋት ይሁንልኝ። ክብር ለጌታ ይሁን። ዘመናችሁ ላይ ይሄ የእግዚአብሔር ፈቃድ ይክድንላችሁ። የዝም ብሎ ማትኖሩ ሰዎች ያደርጋችሁ፣ እንደ ተጻፈው የምትኖሩ የእግዚአብሔር ቃል የበላይነት የሚያወጣችሁ የሚያገባችሁ። ምንም ተናገሩ እንደ ቃሉ፣ ምንም ስሩ እንደ ቃሉ ይሁንላችሁ። አሜን። ክብር ለጌታ ይሁን። ስለዚህ ህጋዊነትን ነው የሚያሳየው ደብዳቤው። ህጋዊነትን ምንድነው የምትሰራው? ማን የፈቀደልህ የሚባል ከወንዝ ማዶ ያሉ ምኖች አሉ፣ ገዢዎች አሉ። እነዚህ ገዢዎች ተራ እንዳይመስሏችሁ። በተለይ ስሙኝ፣ እነዚህ ገዢዎች እኮ ተራ ሰዎች አይደሉም። እነ ሰንበላት፣ እነ ጦቢያ፣ እነ ጌሳ ሙሉ ናቸው። አገዛዝ እኮ ናቸው። ዝም ብሎ የመንደር ሰዎች አይደሉም። እነዚህ ሰዎች አላማቸው አንድ ነው። ኢየሩሳሌም ፈርሳለች፣ በምንም ታምር እንዳትታነጽ በአላማ መፍረሷን የሚያስቀጥል አላማ ያላቸው ሰዎች ናቸው። ምንድነው የሚገዙት በዛ ቦታ ካልከኝ ከፍርስራሽ ጋር አብረው እንድታድር ያንን ማስቀጠል ነው። ድካምህ አንተ ጋር እንዲጀምር ብቻ ሳይሆን በዘላቂነት እንዲቀጥል በአላማ የተነሱ ገዢዎች አሉ። ስለዚህ እንደ ቃሉ ካልገጠምካቸው በስተቀር እነዚህን ጠላቶችና ገዢዎች ልታሸንፋቸው አትችልም። እመኑኝ፣ በጎርናና ድምጻችሁ ጩኸት ሰይጣን ደንብሮ አይሸሽም። in the mighty name of Jesus ሰፈሩን ለቀው ውጣ ስላልከው አይፈራም። ምናልባት ሌሊት ላይ ግቢ የገባ ሌባ ከሆነ ይላል ወንድ አለ ብሎ ሊሸሽ ይችላል። ሰይጣን ወንድ አለ ብሎ አይሸሽም። በቃል ውስጥ አለ ወይ እንደ ቃሉ ነው ወይ የሚለውን ነገር ነው የሚፈራው። የእግዚአብሔር ቃል ዘመናችሁ፣ ቁጣችሁ፣ መዝሙራችሁ፣ ንግግራችሁ፣ ጨዋታችሁ ይሆንላችሁ። አሜን አሜን። ይሄ በጣም ወሳኝ ነው። አለዛ አትገነቡም። ምንም ነገር እንዲህ ላስረዳችሁ፣ ምንም ነገር አይደለም ህንጻ ለማነጽ ምናምን ይቅርና አላቅም በጊዜ መጥተው የቤተ ክርስቲያን ወንበር ለመደርደር እንኳን የሚሆን ትዕግስት የላችሁ። አትችሉም፣ አይፈቅድላችሁም። ገዢዎቹ ተስፋ የሚቆርጡት በእግዚአብሔር ቃል ስትገጥሟቸው ነው። በእግዚአብሔር ቃል የታጠቀ ህሊና ይኑራቸው። አሜን። የማይነቃነቅ ተብሎ ተጽፏል የሚል አቅም ያለው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል ስትናገረው እንደ እግዚአብሔር እየተናገርክ ነው ያለኸው። ለዚህ ነው ኤርሚያስ ላይ ቃልን በአፌ ውስጥ አድርጌያለሁ አስቀምጫለሁ፣ ቃሌን በአፍ ውስጥ አስቀምጫለሁ። አፉ ያንተ ነው፣ የቃሉ ባለቤት እሱ ነው። ክብር ለጌታ ይሁን። ስለዚህ ኤርሚያስ ሲናገር የኤርሚያስን አይደለም የሚናገረው፣ አፉ ነው እንጂ የኤርሚያስ የምትደመጠው የማን ነው? የእግዚአብሔር ቃል ነው። ክፉ የቤተ ክርስቲያን መፍረስ፣ የግለሰብ ህይወታችሁ መፍረስ ለማስቀጠል የተደራጀው ኃይል ቤታችሁ ኑሯችሁ ለቆ እንዲሸሽ የምትፈልጉ ከሆነ እንደ እግዚአብሔር ቃል መናገር ጀምሩ። ክብር ለጌታ ይሁን። የንጉሱ ደብዳቤ ብሎ ይሄ በጣም ወሳኝ ነው። ተራ ደብዳቤ አይደለም። የንጉስ ደብዳቤ አብሮት የንጉስ ፈቃድ አለ፣ የንጉስ አቅርቦት አለ። እግዚአብሔር በምትሰሩት ስራ ውስጥ አለሁበት እንዲላችሁ የምትፈልጉ ከሆነ እንደ ቃሉ ስሩ።
ምክንያቱም እንደ ቃሉ የሚሰሩ ሰዎች ከእግዚአብሔር ጋር ይሰራሉ በለው። እንደ ቃሉ የሚሰሩ ከእግዚአብሔር ጋር የሚሰሩ ናቸው። የታወቀ ነገር ነው። እግዚአብሔር የት ነው ካላችሁ እንደ ቃሉ ነው ያለው። ምንም ነገር ሲሆን እንደ ቃሉ ነው። ስለዚህ ልኮኛል ካላችሁ እንደ ቃሉ ነው መሄድ ያለባችሁ። ቃሉን ጎላችሁ የምትሄዱ ከሆነ እሱ በሌለበት ኃይል የለም። ስለዚህ ትጠቃላችሁ። ጥሩ እያወራችሁ ደግ እያወራችሁ ልትጠቁ ትችላላችሁ። እግዚአብሔር ይህንን የእግዚአብሔርን ቃል የሚናፍቅ መንፈስ ያብዛለን። ዛሬ እኛም ደብዳቤ አለን፣ የንጉሥ ደብዳቤ። እዛ ዘመን ከ2000 ዓመት በፊት አባቶቼን ያተጋ ቀለም ነክረው እንዲጽፉ ያተጋ መንፈስ ቅዱስ የተመሰገነ ይሁን። አንዳንድ ቦታ ላገለግል ስወጣ አብን በሁለት ነገር አመሰግነዋለሁ እላለሁ። አንደኛ በኃጢአቴ ምትክ በፊቱ በቁጣ ውስጥ እንዲያልፍለት ስለኔ መስዋዕት ሆኖ ምትክ ሆኖ እንዲታይ አንድያ ልጁን ውብ ልጁን በኔ የባሪያ መልክ ውስጥ እንዲያልፍ አድርጎ እንደገናም ደግሞ ካልጠፋ ቦታ የእርግማና ሞትን እንዲሞት ወደ መስቀል እንዲሄድ የፈቀደበትን ፍቅር ሳስብ አብን ስለ ወልድ አመሰግናለሁ እላለሁ። ሁለተኛ ሲሉኝ ስለ መጽሐፍ ቅዱስ አብን አመሰግነዋለሁ። ምክንያቱም አባቶቼ ሰብከው ቢተኙ ኖሮ እኔ አሁን ዛሬ የሰበኩትን አልጽፈውም። ትንሽ ሀሳብ ነው የጻፍኩት። ጴጥሮስ ይሄን ሁሉ ሀሳብ፣ ጳውሎስ ይሄን ሁሉ ሀሳብ ሰብኮ ሳይጽፈው ሞቶ ቢሆን ኖሮ ያሁኑ ዘመን ጴንጤ ምን ይውጠው ነበር? ይሄ መጽሐፍ ባይኖረን ኖሮ ይሄን እንደ አሸንቴ የፈላ የሐሰት እንዴት እናመልጠው ነበር? አይደለም ያለ መጽሐፍ ቅዱስ ከመጽሐፉ ጋር እንኳን ሆነን እየከፈልን ያለን ዋጋ ላስተዋለ ሰው የመጽሐፍ ቅዱስ ቫልዩ ይገባዋል። ለዚህ ነው ማክሰኞኑና ተማሩ ምንላችሁ። በጣም እንነቃቃው ከዚህ ጉባኤ ይልቅ ማክሰኞን ነው። ለምን? መጽሐፍን ቨርስ ባይ ቨርስ ብናየው መቀለድ አንፈልግም። ሰሞኑን ጌታ ይመጣል። አሜን ናችሁ ወይ? ምን አወራሃቸው እንደምባል እርግጠኛ ነኝ። ምን ነገራችኋቸው እንደሚለን እርግጠኞች ነን። ስለዚህ የመጽሐፉ ነገር በጣም ደብዳቤያችን። አሜን ናችሁ? ሃሌሉያ። አልተጽናናችሁም? በቃ ለልጄ ጢሞቴዎስ ብሎ እንደ ቀልድ የጻፋትን መንፈስ ቅዱስ ጥብቅ አድርጎ በ2000 ዘመናት መካከል ይቃጠል ያሉ ነገስታቶች አሉ። እንደገናም ቀለም ነክረው ገብተው ሊበርዙ የዳዳቸው ሰዎች ነበሩ። ከመጥፋትም መልእክቱን ከመቀማትም ጠብቆ እኛ ዘመን ድረስ መጽሐፍ ቅዱስ ተጠብቆ የመጣበትንም መንገድ ሳስብ ስለ ክርስቶስና ስለዚህ ደብዳቤ እግዚአብሔር የተመሰገነ ይሁን። ሃሌሉያ። በጣም ስለዚህ የእጄ ስራ የንጉሱ ፈቃድ አለበት ወይ? ሁሌ መጠየቅ አለበት። የምትሰሩት ነገር፣ የምትናገሩት ነገር፣ የምትንቀሳቀሱት ነገር ከህይወታችሁ ጀምሮ፣ ከስራችሁ ጀምሮ፣ ከስራችሁ ጋር ያላችሁ አብሯችሁ ከሚያመልኩት ጋር፣ በቤተ ክርስቲያን በኩል እግዚአብሔር ከሰጣችሁ ኃላፊነት ጋር፣ እንደገናም ራሱ እምነቱ በቀጥታ በግል ስለሆነ ያዳናችሁ መንፈስ ቅዱስ በግል ህይወታችሁ ከሚሰራው ሀሳብ ጋር የምትሆኑት ነገር ሁሉ እንደ ቃሉ ነው ወይ የሚለው ነገር የአዳሾች የማይፋታ የማይቋረጥ የማይፋታቸው ጥያቄ ነው። የእጄ ስራ የንጉሱን ደብዳቤ ይመስላል ወይ? የእጄ ስራ የንጉሱ ፈቃድ አለበት ወይ? በአንዳንድ ጉዳይ መወስነው ውሳኔ ከመጽሐፍ ቅዱስ ጋር ይመሳሰላል ወይ? ይሄ ይገባኛል። አንዳንድ ጊዜ አንዳንድ ውሳኔዎቻችን የሆነ እንደ ሰው ትራራላችሁ፣ ነገር ግን መጽሐፉ ጨክኖበታል። ሳኦል የተፈተነው በዛ ነው። በሬውን ሲያው፣ ትከሻውን ሲያው፣ በተለይ ሻኛውን ሲያው እንደዛ የሰባ እንደዛ በቃ የሆነ ምርጥ የሆነ በሬ በእስራኤል ራሱ የተገኘ አይመስልም። አማሌቆ የነበራቸው በሬ እና ምን አለ እዝጌር እንዴ ካልጠፋ ነገር ይሄን የመሰለ ሻኛ ያለው በሬ ምናምን ጮማ የሆነ እንዴት አጥፋ ይላል ብሎ ራራለት። መጽሐፍ በጨከነበት ጉዳይ ላይ ሲራራ ትመለከታላችሁ። እና አምላክ የተመሰገነውን ፈቃዱን ፈጽም ያለው ምናምን ሲለው ይሄም የምሰማው የበሬዎች ግሳት ምንድን ነው አለ። በጣም የሚገርም ነገር ነው። ሰርቻለሁ ይላል፣ ግን እንደ ደብዳቤው አልሰራህም፣ ስራ እንደተባልከው አልሰራህም። ግሳት አለ። የምን የበሬ እኔ እንደዚህ ያለ ይመስለኛል። ያው ይሄንን አሁን እዝጌር ራሱ በቃ ይሄን በሬ ወስደን እዛ ቤተ መቅደስ በራፍ ላይ ሻክ አርገን አርደን ገና ስቡ እንዲ ስንገልጥለት ዋው ይሄን ነበር አጥፎ ያልኩት የሚገርም ነው ብሎ ራሱ ጋር የሚጸጸተው ይመስለኛል ሁሉ ያለ ይመስለኛል። እና በቃ ምንም ቢሰባ እግዚአብሔር ከጨከነበት ጨክናችሁ መውጋትን ልመዱ። ክብር ለጌታ ይሁን። በቃ መጽሐፉ ኖ ካለ የእናንተ ደግነትን ይበልጣል። ባይዘወይ ለየትኛውም ነገር የእግዚአብሔርን ያክል አትራሩ። ለማንኛውም ነገር የእግዚአብሔርን ያክል እናንተ ደግ አይደላችሁም። ሰማይ በቃ ካለ በቃ ቃሉ ሙሏል ብሏል። ይሄ ነው የአዳሾች ጉዳይ። አያልመጠምጡንም ማለት እኮ ይሄ እኮ በዘመኑ ይልሃል። ገብቶሃል? ይሄ ወደ ዘመንህ የመጣውን ደብዳቤ ከዘመንህ ይመልሰዋል። እንደዛ አይደለም። መጽሐፍ ቅዱስ ሲዝናል መጽሐፍ አይደለም፣ ዘላለማዊ መልእክት ነው።
እደግመዋለሁ። ይሄ መጽሐፍ ቅዱስ ሲዝናል ለሆነ ዘመን የምትሉት አይደለም። በተለይ በአዲስ ኪዳን ብርሃን የተጻፉ መጽሐፍቶች ቤተክርስቲያን ከጀመረችበት ሐዋርያ ሥራ ምዕራፍ 2 ይጀምራል እስክትነጠቅ ድረስ ባለው መካከል ይንቀሳቀሳታል፣ ይመራታል፣ ይሰራባታል። ክብር ለጌታ ይሁን። የእግዚአብሔር ቃል በላይነት ውበታችሁ ይሁን። አሜን። ተብሎ ተጽፏል ለሚባል ልብ እግዚአብሔር ይስጣችሁ። አሜን አሜን፣ ሃሌሉያ። በእግዚአብሔር ቃል የተገነባ መንፈሳዊ ማንነት ከሌለን በእግዚአብሔር ቃል ምን ይሆናል? የተገነባ አንዳንድ ጊዜ መንፈሳዊ ህብረታችን በመቀራረብ ለቤታችን ቅርብ በሆነ ቸርች እንደገና የምንወዳቸው ሰዎች ባሉበት ቦታ ላይ ምናምን ተጠልፎ ይገነባል። ይሄ ምንድነው? ከቀዳዳ ይሻላል ጨምዳዳ አይነት ነገር እንደ ነገር ስንገባለን። እዚህም ቢሆን ስትመጡ ይሄ ቸርች ለህብረታችሁ የቀረበ ከሆነ በጣም ሳስታችኋል። አልፋችሁ ሪዝን ፈልጉበት። አሜን ናቸው ወይ? ራሜን በሉ። ጌታ ይባረክ። ያው እኛ ጋር በጣም ደስ የሚለኝ አንዳንድ ሰዎች ከተለያየ ቦታ ነው የመጡት። ያው ቅድም ባቢም ሲል ነበር። አሁን ዘመን ባለቤቷ ከ4 ኪሎ ምናምን በቃ ይመጣሉ እና እርግጠኛ ነኝ 30 እና 40 ቸርች አልፈው ይመጣሉ። ምን ልላችሁ ነው? መንፈሳዊነት የቱ ጋር ነው የምታነጸው የሚለውን ነገር ከማወቅ የሚጀምር ነው። ምን ያህል አርክቶኛል አይደለም፣ ምን ያህል አንጽቶኛል፣ ምን ያህል ተክሎኛል፣ ምን ያህል ለተጻፈው እውነት አንቅቶኛል የሚለው ነገር ትኩረት ሊሰጠው ይገባል። ክብር ለጌታ ይሁን። አሜን ሃሌሉያ። ስለዚህ በእግዚአብሔር ቃል የተገነባ መንፈሳዊ ህይወት ከሌለን እንደ ቃሉ ለመኖርም ሆነ ለመስራት የሚፈቅድ ማንነት አይኖረንም። ሲጀመር እንደ እግዚአብሔር ቃል ያልተገነቡ ሰዎች እንደ እግዚአብሔር ቃል ለመስራት የሚፈቅድ ልብ የላቸው። የእግዚአብሔር ቃል የሚመስል ነገር ስታወራችሁ ይናደዱባችኋል። አንዳንዴ ኖ ስንል እንደ መሪዎች ይናደዱብናል። ለምን ላይ ትናደዳለህ? ኖ እኮ የኔ አይደለም ያነበብኩት ነው። በቃ ነፍስ ካወቅኩበት ጊዜ ጀምሮ መጽሐፍ ቅዱስን አንብቤያለሁ፣ በተለያዩ ኮሌጆች ገብቼ ተምሬያለሁ። ስለዚህ ለምን ነው ማሰማኝ? ባይብል ካለ አለ። አሜን ናቸው ወይ? አዎ በቃ መጽሐፉ ካለ አለ። እሺም እምቢያችንም የኛ አይደለም። መጋጨት ያለብህ ቃሉ ያላለውን ስንል ነው። ቃሉ ከሆነ ያለው መቆም ነው ያለብህ። ክብር ለጌታ ይሁን። አለዛዝ ለታድሶ ዘመን ያልፈሃል። መንፈስ ቅዱስ አይጠቀምብህም። ያ ሳኦል መንፈስ ነው፣ እንደመሰለው ነው የሚሰራው እንጂ እንደታዘዘው አይሰራም። በእግዚአብሔር ቃል ሲገነባ አልመጣም። አህያ ፍለጋ ጠዋት ወጣ፣ ማታ ነግሶ ጨረሰ፣ አለቀ። ዳዊት ግን ያው ገና ታች ያለ በእግዚአብሔር ቃል የተሰራ ህይወት አለው። የዳዊት ዘመን እየተሰራ የመጣ ነው። ስለዚህ የትም ቦታ ይግባ እንደመሰለው አይሰራም፣ እንደተጻፈው ይሰራል። ስለዚህ በእግዚአብሔር ቃል አስቀድሞ ለመሰራት መፍቀድ በጣም አስፈላጊ ነው ቅዱሳን። አለዛ እንደ ቃሉ ለመኖርም ሆነ እንደ ፈቃዱ ለመስራት የሚፈቅድ አቅም አይኖረንም። ያ ትልቁ ጥቃታችን ነው። ስለዚህ መንፈሳዊ ተሐድሶ መንፈሳዊ አዳሽ ይፈልጋል። አሜን። ራሱ ተሐድሶ የከተማ ተሐድሶ አይደለም። አሁን መንግስታችን አንዳንድ ቦታዎችን ገብቷቸዋል፣ መልክ ያስጠፉ የሆኑት ቦታዎችን እያሰማመረ ነው ያለው። ያኛ ለዛ የሚያስፈልገው አሰራርም የገባቸው ሙያተኞች ናቸው የሚያስፈልጉት። መንፈሳዊ ከሆነ ተሐድሶ መሳሳት የለባችሁ። ተሐድሶ መንፈሳዊ ከሆነ በቅድሚያ የሚያስፈልገው መንፈሳዊ ሰው ነው። አንዳንድ ጊዜ የቤተ ክርስቲያን ፑልፒት መንፈሳዊ ባልሆኑ ሰዎች እጅ ላይ ወድቀዋል። አልገባችሁም? መንፈሳዊነትን እየፈለጉ አንዳንዴ አቅም እያጣው የሚደክሙ ሰዎች ያልኳቸው አይደለም። እነሱማ ይታገዛሉ። ክብር ለጌታ ይሁን። ያነሳቸዋል። እሱ አይደለም። ቶታሊ እምነቱን በማያውቁ መጽሐፉን በማያውቁ ሰዎች እጅ ላይ አንዳንዴ ቸርች የመውደቅ አደጋ አላት። ይህ በጣም ከባድ ነው። ካልነቃን በጣም ከባድ ነው። ይህ መንፈሳዊነት ላይ ትኩረት ካላደረግን ትዝ ይላችኋል፣ ሰይጣን አሾልኮ የራሱን ደቀ መዛሙርቶች አገልጋይ አድርጎ ይሾማቸዋል። በኢትዮጵያ ታሪክ ውስጥ አላውቅም እንግዲህ የእምነቱ ባለቤቶች ያው አየር ላይ ስላለው በይቅርታ ጆሮ ስሙኝ። ለብዙ ዘመን እስከ ኃይለ ሥላሴ ዘመን ድረስ ለኢትዮጵያ ጳጳስ የሚመጣው ከግብጽ ነበር ታውቃላችሁ። እና ግብጽና ኢትዮጵያ ሲተዋወቁ ሲጨባበጡ ክርስቲያን ለክርስቲያን ነበሩ። ከዘመን በኋላ ግን ያኛው ሀገር እንደሰለመ እኛ አልነቃንም። ያኔ መቆም ነበረብን። እና አንዳንዴ ከሚላኩት ጳጳሳት መካከል እስላም የሆኑ ጳጳሳቶች ሁሉ ቆብ ደፍተው ይመጡ ነበር ይባላል። አንዳንድ መጽሐፍትን ለመበረዝ ሁሉ ገብተዋል። ምን ልላችሁ ነው? ሰይጣን አያፍርም። ፊት ካሳየኸው ቄስ ሆኖ ይመጣል አለ። አለቀ። ማን ኦፍ ጋድ ትለዋለህ፣ ያስገባልሃል። ትዳርን ያፈርሰዋል፣ ኑሮህን ያፈርሰዋል፣ ቢዝነስን አፕሳይድ ዳውን ያደርገዋል። አይራራልህም። ስትመጣ ይዘርፋል፣ ስትጠፋ አይፈልግም።
በእግዚአብሔር ቃል እየተሰሩ ያልመጡ ሰዎች የእግዚአብሔርን የሚመስል ስራ ለመስራት የሚችል አቅም የላቸውም። ኖት ኦንሊ ዛት መንፈሳዊ ተሐድሶ እንዳትረሱ መንፈሳዊ ሰዎችን ይፈልጋል። መንፈሳዊ ሰዎችን ይፈልጋል። ክብር ለጌታ ይሁን። ስለዚህ ይህ መንፈሳዊነት በመለኮት ቃል የሚገነባ ነው። መንፈሳዊ ተሐድሶ መንፈሳዊ ሰዎችን ይፈልጋል። ይሄ መንፈሳዊነት በእግዚአብሔር ቃል ይገነባል። ከኔ በኋላ ብሎት መንፈሳዊ ተሐድሶ መንፈሳዊነትን ይፈልጋል። ይሄ መንፈሳዊ ማንነት በእግዚአብሔር ቃል ይገነባል። ለዚህ ነው መፍቀድ አለብን። ለመገንባት ፍቀዱ። ከ3 ሳምንት ከ4 5 ሳምንት በፊት ያስተማርኩት ትምህርት ሜቢ ይለቀቅላችኋል ዩቲዩብ ላይ። መልኩ የማን ነው አያችሁ? መልኩን የሰራብህ ማን ነው? ቂሳር ከሆነ የሰራብህ መብት አለው። ለምን? መልኩን ይዘሃልና። ስለዚህ እግዚአብሔር በህይወት ላይ መልኩን እስካልሰራ ድረስ ሽርፍራፊ የሆነ ነገር ከህይወት ማግኘት አይችልም። ቸርች ወንበር ላይ ትመጣ ይሆናል እንጂ ለኪንግደም የሚሆን ነገር አይኖርህም። ምክንያቱም መልኩን የሰራብህ እሱ የሚገዛህ ነው። እሱ ይበላይህ ነው። ስለዚህ ነው መልኩ እንዲሰራብን እንዲቀረጽብን ቸርች እንምጣ፣ እንማር፣ መጽሐፍ በቤታችን እንክፈተው፣ አንድከም። በሳምንት 7 ቀን አለ። ምናልባት ቸርቻችሁ የምትፈልገው 2 ቀን 3 ቀን እሱም ቀን አይደለም። ከቀኑ 2 ፍሬ ሰዓት 6 ፍሬ ሰዓት ያችን በመስጠት ይህ መንፈሳዊነት መገንባት እንችላለን። ክብር ለጌታ ይሁን። አሜን አሜን። ስለዚህ ሁሉ መንፈሳዊ ስራዎች ቅዱሳን መለኮት ወደ ራሱ አስጠግቶ ባሳየንና በነገረን ልክ የሚሰሩ ናቸው። ሁሉ መንፈሳዊ ስራዎች መጀመሪያ እግዚአብሔር ሂድ ከማለቱ በፊት ና ብሎ ይሰራሃል። ትላችኋል ሙሴን ሂድ ከማለቱ በፊት ና አለው። ወደ ተራራው አስጠጋው። እታች የሚያወራውን እንዲወራለት ሲፈልግ በተራራው ላይ ናና በፊቴ ቆም ይለዋል። እግዚአብሔር ወደ ራሱ ሳይጠራህ ወደ እነማንም አይልክህም። አሁን እምነት መጉዳት የሚጀምረው መንፈሳዊነት ለመንፈሳዊ አባላት ስቃይ መሆን የሚጀምረው ወደ እግዚአብሔር መሄድን የማያውቁ ሰዎች ወደ እናንተ የመጡ ጊዜ ነው። ከቃሉ ለማድመጥ ትዕግስት የሌላቸው ሰዎች በእናንተ ጆሮ የመደመጥ እድል ያገኙ ጊዜ ያፈርሷቸዋል። በጣም ከባድ ነው። ስለዚህ እግዚአብሔር ማንንም ሂድ ከማለት በፊት ና ይላል። እግዚአብሔር ና ይበልሽ፣ ና ይበልህ። አሜን። ሁሌ ወደሱ የሚጠጋ ህይወት ራሱ ያስታውቃል። እንደ አይነት ሰዎች እሱ ጋር ሄዱ ሰዎች ፊታቸው ይለወጣል፣ ያበራሉ። ምንድነው ምናምን የሆነ ነገር ያስታውቃል። በቃ ጌታ ጥውልግ አይሉም። ክብር ለጌታ ይሁን። የሆነ ፊታቸው ያስታውቃል። በቃ እሱ ጋር ያሉ ሰዎች በቃ ሰላም ናቸው። ክብር ለጌታ ይሁን። አሜን አሜን። ወደ እርሱ መጠጋትን ከእርሱ መስማትን የሚንቁ ፈቃዱን ስለማያውቁ እንዳሳያቸው ሳይሆን እንደመሰላቸው የሚሰሩ ስሁት ሰራተኞች ይሆናሉ። በደም ስሙኝ። ወደ እርሱ መጠጋትን ከእርሱ መስማትን የሚንቁ ሁሉ ፈቃዱን ስለማያውቁት እንዳሳያቸው ሳይሆን እንደመሰላቸው የሚሰሩ ስሁት ሰባኪያን፣ ስሁት ነቢያት፣ ስሁት ሐዋርያት ይሆናሉ። በጣም ከባዱ ነገር እሱ ነው። መፍቀድ ያስፈልጋል። ወደ እሱ መምጣት፣ ከሱ ለመስማት መፍቀድ ይሁንልን። አሜን። ክብር ለጌታ ይሁን። አሜን አሜን። እናልህ የአባቴ ልጅ ዛሬ የተጻፈውን ሳይሆን የመሰላቸውን በሚሰሩ ሰራተኞች መንፈሳዊነት ዋጋ እየከፈለ ነው። ይመስላችሁ አንዳንዴ ግራ ይገባቸዋል። ባይብልም ቁርአን ውስጥ የሌለ ነገር የሚያደርጉ ሰዎች አላያችሁ? መድረካችን ላይ ግራ ይገባችኋል። እዚህ እያልኩ አይደለም። እዚህማ ድረሻ ያሉም ጸልየናል ስንጀምር ያንን በር እንዳያልፉ ብለን አሜን ነው። አሜን በሉ። ጌታ በረዳን መጠን መጥተው የሚያፈርሷችሁን ሰዎችም አንጋብዝባችሁ። ምን በወጣን ሲናፍቁ ሄደ እዛ መፍረስ ትችላለህ እንጂ እዚህ ማፍረሻ ዲጂ ነው አናወርሰም። ጌታ ይመስገን። ምናልባት ካጋጠማችሁ ተሸውደን ነው ሳናቃቸው አይ ጥሩ ሰው ነው ብለው አታለው ይሆናል እንጂ በፍጹም አናደርግም። ጌታ ይረዳናል። ክብር ለጌታ ይሁን። እና የተጻፈውን ሳይሆን የመሰላቸውን በሚሰሩ ሰራተኞች ነው ይሄ ፕሮቴስታንት ሃይማኖት ዋጋ እየከፈለ ያለው። የአንድ ሰነፍ ስንፍና የእምነቱ የሆነ በየፌስቡክ የምንሰደበው እምነቱ ጀግኖች ስለሌሉት አይደለም፣ እውነት ስለሌለው አይደለም። እንደዛ አይደለም። ለመሰራት የማይፈቅዱ ሰዎች ስላሉ ነው። ስለዚህ ለሙሴ እንደዚህ ያለው በተራራው ላይ እንዳሳየው ምሳሌ ትሰራ ዘንድ ተጠንቀቅ። ዋው! ቤት በተራራው ላይ እንዳሳየው ምሳሌ ምን ታደርገው ዘንድ
ትሰራው ዘንድ ተጠንቀቅ። ምን ማለት ነው? ያየኸው ከላይ ነው፣ የምትሰራው ታች ነው። እታች የምትሰራው የት ያየኸውን? ለምንድን ነው ተጠንቀቅ የሚለው? ያየኸውን የማይመስል የነገርኩን የማይመስል ስትወጣ የበራልን የማይመስል ነገር እንዳሰራ ተጠንቀቅ። ለምን? ኪዳን ታዛንፋለህ። ሙሴ ለምሳሌ ታቦቱን ሲሰራው፣ ቤተ መቅደሱን ሲሰራው፣ ዲዛይኑን ሲሰራው፣ በቤተ መቅደስ ያለውን እቃዎች ሲያስገባ ይሄን ያየው የት ነው? እላይ ወጥቶ ነው። ወርዶ ሌላ ቢሰራ ኖሮ አዲስ ኪዳንን ይዛችሁ ብሉይ ኪዳን አይገባችሁ ነበር። እያንዳንዷ የመቅደስ እቃውን ስትመለከቱ ሄዳ ክርስቶስ ጋር ታልቃለች። እኔ በጣም ይገርመኛል። ከበሩ ስትጀምር ራሱ በእስራኤል ድንኳን መካከል እንደዛ አይነት ሰፊ በር የለም። 9 ክንድ ምናምን ሰፊ በር ነው። ለምንድን ነው ግን የመቅደሱን በር ሰፋ ያረገው ብለህ ስትጠይቅ፣ ለሁሉ ምህረቱ ሰፊ ነው። ሁሉ እንዲገቡ ነው። ራሱ መጋረጃው በ3 አይነት ከለር የተሰራ ነው። የክርስቶስን ጽድቅ ያሳያል፣ ቅድስናውን ያሳያል፣ እንደገና ደግሞ መስዋዕቱን ያሳያል። ወደ መቅደሱ ከመግባት በጣም እንደገባህ መጀመሪያ የምታገኘው መስቀል ነው። ማንም ሰው እንዲድን መጀመሪያ የምንሰብከው መስቀል ነው አለ። ቀጥሎ ስታልፍ የነሐስ መታጠቢያ ነው። ወንጌል ትነግረዋለህ፣ ታጠምቀዋል። ከዛ ነው መቅረዙን፣ ህብስቱን፣ የጌታ ስጋ አሜን ናቸው። እንዲህ ያልክ የታልቃለህ፣ ታቦቱ ጋር ታልቃል። ከየት አመጣው ሙሴ ካልክ ገምቶ የሰራው አይደለም። እታች የሚሰራው እንዲያውቅ እላይ ተጠርቷል። ይሄ መንፈስ ይብዛላችሁ። የምትሰሩትን ለማወቅ ወደ ላይ የምትጠሩ ያርጋችሁ ጌታ። በመንፈስ የሚጠሩ ሰዎች፣ በቃሉ የሚጠሩ ሰዎች እግዚአብሔር ያደርገን። አሜን አሜን። ሙሴ በዙ መካከል የሚሰራው ከእግዚአብሔር ዘንድ የሰማውን ነበር። ወርዶ የሚሰራውን ወጥቶ የሰማውን ነው። ወርዶ የሚሰራው ወጥቶ የሰማውን ነው በለው። ወርዶ የሰራው ወጥቶ ያየውን ነው በለው። መውረድ ማለት በህዝብ ፊት መቆም ማለት ማገልገል ማለት ነው። መውጣት ማለት ግን ከሱ ለመቅዳት በሱ ለመማር ከሱ ጋር ለመቆየት የምትፈቅዱት መንፈሳዊ ጊዜያችሁ ነው። እነዚህ ሁለት ነገሮች እኩል መጠበቅ አለባቸው። ከሱ ያልሰሙ የሱን አያወሩም። ከሱ ያላዩ የሱን የሚመስል ስራ ሊሰራ አይችሉም። ወደ ቃሉ ሳይጠጉ ወደ ህዝቡ የሚጠጉ ሰራተኞች ያፈርሳሉ እንጂ አይገነቡም። ወደ ቃሉ ሳይጠጉ ወደ ምን የሚጠጉ? ለመዘመር እድል ያገኙ። ወደ ቃሉ ሳይጠጉ ለመተንበይ እድል ያገኙ። ወደ ቃሉ ሳይጠጉ ለመስበክ ለማስተማር እድል ያገኙ ሰዎች ያፈርሱ ይሆናል እንጂ በምንም ታምር ምን ያደርጉም? አይገነቡም፣ አይረብሹም። ያስቀዋል። ከት ብለህ ወዲና መሆን ነው የምትወጣው። ሳቂታ መንፈስ፣ የሳቅ መንፈስ ይሉ ያው የለቅሶ መንፈስ ስለሌለ እኔ ብዙ አልጋጭም ግን ለመሳቅም ባይዘው ወይ እምነቱ ከሁለቱም ጋር ነው። ድካሜን ሳይ ምህረቱን ሳይ ሁሌ አልስቅም። አንዳንዴ ማለቅሳለሁ። አንዳንዴ እኔ ማን ነኝ ብዬ ህይወቴን ሳይ ጉብዝናዬን ሳጣው በቃ ለመቀጠል ምህረቱ እንደሆነ ሳስብ ደነቃለሁ። ድንቅ አባት ነው ያለን። አሜን አሜን አሜን። በምድረ በዳ የአሮን ስህተት ምን ነበር? በ40 ቀናት ውስጥ አምላክ ቀይሮ ህዝቡን ማስመለክ ችሎ ነበር። ትጎበዝ ነው። በ40 ቀን ፑልፒቱ ላይ አምላክ ቀይረ። አሁን ላይ ሰዎች ጌታን ሳይሆን የሆነ ሰባኪ ወደው እንደሚመጡት ማለት ነው። የዕለቱ ጥጆች እነሱ ናቸው። የዘመኑ ጥጆች አሉ፣ ወርቅ የለበሱ። ደስ ይላል ስብከታቸው። ለምን? ንግግራቸው ለጆሮ ይጣፍጣል። ለምን? የተሰሩበት ወርቅ የተወሰደው ከጆሮ ነው። ከጆሮ የተወሰደ ለጆሮ ይጥማል። ደስ ይላቸዋል። በ40 ቀን ቀየረ አምላክ። ጭራሽ ድፍረቱ ከግብጽ ያወጣችሁ አማልክት እሱ ነው። ዋት እሱስ እንደው ዘንጦ ይበድ ተከትለ ታብዳለህ። እንዴት ትረሳለህ? በ40 ቀን ባህር ከፍሎ ያሻገረህን አምላክ እንዳትረሳው እኮ ነው 10 ታምራት ሳትወጣ የሰራው። የት ነበር ጥጃው እባቦች ሲዋጡ? የት ነበር ጥጃው ግብጽ በቅማል ሲመታ? የት ነበር ጥጃው በአንበጣ መንጋ የግብጽ ልምላሜ ሲመታ? የለም። ወደ አምላክ መጠጋት የማያውቁ ሰዎች ሲዘምሩልና ሲሰብኩልን ሳናቀው አምላክ ቀይረን በቤተ ክርስቲያን ክራይስትን ሳይሆን ምኞታችን ጋር ስንጨፍር እንገኛለን። ጠብቀን ከግብጽ ያወጣ አምላክ ይሄ ነው በማለት በወርቁ ጥጃ ማህበሩን ማሰባሰብ ችለው ነበር። ይችላሉ ደግሞ ሰዎች ተራራ አንቀጥቅጥ ጮት አላቸው። እዚህ ጮሃሉ፣ እዛ ነው የሚሰሙት። ከልካይ የለባቸው። በደንብ ነው የሚሰሙት። እንደዚህ አይነት ሰዎች በደንብ ነው የሚሰሙት። እየጨረስኩ ነው። እንደ ሙሴ ከእግዚአብሔር የሚቀዱ አገልጋዮች ሲጠፉ
ህዝብ አምላኩን ፈጥኖ ይረሳል። ውለታውን ይረሳል። ምህረቱን ይረሳል። ከየት እንዳነሳው ይረሳል። ከምን አይነት ሰንሰለት በጥሶ ሰው እንዳደረገው በጫት በናይት ክለብ ጭፈራ በሐሺሽ በመናመን ወዙን ያጣ ሰውዬ ጌታ አምጥቶ ወዝ እንደሰጠው ይረሳል። ተራ እንደነበረ ስራውን ባርኮለት እግዚአብሔር ሙሉ እንዳደረገው ሰው ይረሳል። ከአምላክ ያልተላኩ ሰዎች እግር ስር የሚቀመጡ ሰዎች ሁሉ ጊዜ እየረሱ ይመጡ ናቸው። ይረሳሉ። የታገዙበትን ምህረት ይረሳሉ። ተቸግረው የሚያውቁ አይመስሉም። ችግረኛ ሲነቁ ምሯቸው የሚያውቅ አይመስሉም። አንዳንድ ካመ ላይ ሲቆጡ እስከ ጥግ ናቸው። ምኞቱን ሲያለምና ራሱን ሲያመልክ ይገኛል እንደዚህ አይነት ህዝብ። ወዳጆቼ ዛሬም የንጉስ ደብዳቤ ይሰጠኝ የሚሉ ልባም ሰራተኞች ይብዙልን። እስቲ ቃልን ስጠኝ በሉት። ለምንድን ነው እንደዚህ መጸለይ የሚገባን? ይህ ካልሆነ ግን ሊበሉም ሊጠጡም ሊዘፍኑም ተነሱ እንደተባለ መንፈሳዊነት ግቡ ይሳትና ሁሉም ስብከት ሁሉም ቅኔ መብላትና መጠጣትን ማጠንጠኛ ይሆናል። የመብላት አመት ነው። የመጠጣት አመት ነው። የመውቃት የመፍጨት የመጋገርና የማስጋገር አመት ነው። አያለው የአመቱ ቢሊዮነር ስትሆን ይላል። አንድ ሰው ያለው ሁሌ ከጨፈነ ቁጥር ብር ነው የሚተነበየው። እዝጌር የተቆጣው እሱ ጋር ይልከዋል። ሊቀጣ ሲፈልግ እዛ ይልካል ማለት ነው። እንዲህ ብለን እንዝጋ። ከቃሉ እውነት ተዛንፎ በሰዎች ምኞትና ፍላጎት ልክ በተቃኘ በገና የምናዜመውን ዜማ ሰው ሰምቶ ዘመሩ ቢለንም ሰማይ ግን ዘፈኑ ማለቱ አይቀርም። የሰማነውን በልቦናችን ያሳድረን። ቆመን እንጸልይ።